አንድ የማዳም ቅመም ያወጣችው መረጃ እጅግ በጣም መነጋገሪያ ሆኗል። ምንድነው? በዱባይ ካገባች በኋላ የገዛ ጓደኛዋ ባሏን ቀምታታለች ማለት ነው። ለማንኛውም መረጃውን ስሙትና ስትመለሱ የራሳችሁን አስተያየት ስጡ። ቪዲዮ ትንሽ ረዘም ይላል፣ ግን በጣም የሚያሳዝንም የሚያስገርምም የሚያስተምርም ታሪክ ስለያዘ የግዴታ መጨረስ አለባችሁ። ወደ ቪዲዮ ፕሌን ውስጥ ነኝ፣ ግን አንድም ቀን ባዶ እጄን ሄዳለሁ ብዬ እመለሳለሁ ብዬ አላሰብኩም። ለማንኛውም ዱባይ ያላችሁ ሰዎች والله العظيم ሴት አትመኑ። ስፔሻሊ ከሴት ምን አይነት ሴት ሩቅ ያለ ሴት አይደለች። ቤታችሁ መታ ምታፈጥር ለኢድ ነው ባላችሁን የምትወስድባችሁ። ምንም አንሷችሁ አይደለም መልክም ምንም። ያው አንዳንድ ሰዎች አዳዲስ ነገር ማየት ስለሚወዱ ብቻ ህይወታቸውን ያበላሻሉ። ሴት ደግሞ ያው የታወቀ ነው ገቢና ለመቀመጥና የቤት ኪራይና ሻወርማዋን ለመብላት ነው። ደህና ነገር እንኳን አበላም። በየሞሉ ሄዳ ፎቶ ለመነሳት በደንብ አዳምጡ። ታክሲ ሺሻዋን ለማጨስ አራት ልጆች የሚበትኑት ብዙ ሴቶች ብዙ ባለትዳር ሴቶች ያለቅሳሉ፣ ከልጆቻቸውም ይለያሉ። ግን ሁሌም ማወቅ ያለባችሁ ከሰው አፍ ከሰው እንባ የሰው ልፋት ወስዶ የበላ ሰው የትም አይደርስም። ጋይስ እኔ ቆንጆ ነኝ ባይ ዘ ወይ ማንም ሄደ ማንም መጣ ሁሌም ተፈላጊ ነኝ። ግን በተፈላጊነቴ አይደለም ምኖረው ምሰራ ሰው ነኝ። ልጅ ደግሞ ልጅ ነው። በማንም አትቀይሩት። ልጆቼ ማጣት አልፈልግም እና ከልጆቼ ጋር ከአላህ ጋር ዱአ አድርጉልኝ ከልጆቼ ጋር እንድገናኝ እና ከቻላችሁ ቆንጆ ሰዎች ቆንጆ ሴቶች የሰው ትዳር አበት ነው። የራሳችሁን ፈጣሪ ይስጣችሁ። ለምን ልጅ ያለው ለልጁ ሳይሆን ለአንቺን ሳይሆን ቢሆን ራሱ ተቃጥሎ አብቃቅቶ አይኖርም። ደህና ኑሮ አትኖሪም። ትክክል። ምንም ያላየ ወጠምሻ የመሰለ አለ። ትክክል። እና ትዳርን በመመጥበጥ የአንዱን ቤት በማጨለም ልጆችን በመበተን የሚገኝ ደስታ የለውም። የፈለገ ቆንጆ ልትሆኚ ትችያለሽ፣ ለጊዜው ነው ውዴ። አሁን እንዳባበለሽ ነው የመጀመሪያውንም አባብሎ ያገባት። ትወልጃለሽ፣ ሰውነትሽ ይወፍራል፣ ምናልባት ብዙ ነገር ሊደርስብሽ ይችላል። እንደዛ አኝኮ ይተፋሻል። ይደመጥ እና አንደኛ አንቺ የራስሽን ነገር ፈልጊ። ሁለተኛ ደግሞ ባለትዳር ሴቶች ሴት አትመኑ። ጓደኛ የለም ካለሽም ባልሽን ልትወስድብሽ ነው። አይስዌር ወላሂ። እና ያው በትንሽ ሰበብ ነው እኔ አሁን ልጆቼን ትቼ እየሄድኩ ያለሁት። አገሬ እየሄድኩ ነው። ዱአ አድርጉልኝ። ሰራ ነበር ለፋ ነበር፣ ግን ወላሂ አላሰብኩም ባዶ እጄን እሄዳለሁ ብዬ። አላህ በሚያውቀው ቲክቶክ ላይ የሚያውቁኝ ምርጥ ሰዎች ደንበኞቼ እንደ እህቶቼ የሚወዱኝ አውርተው ሰው አዘጋጁልኝ። እዛ ሄደን አብረን ምናየው ይሆናል እንጂ ብቸኛ ነበር። ልጅ ኖሮኝ ሰው ኖሮኝ ብቸኛ ነኝ በዚህ ሰዓትና ሞትን ቢሆን ለካ ብቻውን ነው እንደዚህ የሚመጣው። ሞትን ቢሆን እንደዚህ ብቻውን ነው የሚመጣው። አይዞሽ ቢ ስትሮንግ። አንዳንዴ ፈጣሪ ካልፈቀደው በቆየ የሚሆን ነገር የለም። 7 አመት 8 አመት የለፋችሁበትን ነገር አንድ ሆፈፌ ንፋስ መጥቶ ሊወስድ ይችላልና በወለዳችሁ ልጅ ራሱ መብት ላይኖራችሁ ይችላል። ድህነት አይኑጥፋ። ሰርታችሁ ብር ያዙ። ብራችሁ ያስከብራችኋል። ጥንቁቅ ሰው ሁኑ። በባላችሁ የምትኖሩ ሴቶች ደግሞ በባል አትኑሩ። ወላሂ በራሳችሁ አካውንታችሁ ላይ የራሳችሁ ነገር ያስፈልጋችኋል። የራሳችሁ ነገር ማንም ከፍ ዝቅ አያደርጋችሁ። እና የዱባይ ሴቶች ደግሞ ይመቻችሁ። እኔ ብዙ ወንዶች ያገኛለሁ። ሁሌም ተፈላጊ ነኝ። የቸገረው ካለ እኔ ይዛለሁ፣ እናንተ በመቀማት ተባበሩኝ። እኔ አመጣለሁ፣ እናንተ በመቀማት እኔ አመጣለሁ። ቤቴ እየመጣችሁ ያፈጠራችሁ በመቀማት ተባበሩኝ። አርጅቻለሁ፣ ግን አሁንም ቢሆን እመጣለሁ። በሰርግ እንገናኝ ኢንሻአላህ። እና ጋይስ ኤርፖርት ነው ያለሁት። በጣም ነው የምወዳችሁ።
ብሎክ ካልሆንኩ ይመጣለው ኢንሻአላህ። ተቃጥያለሁ ወላሂ። ያ ሰው በልጦኝ አይደለም ልጆቼ ናቸው የሚያቃጥሉኝ። እና አልሐምዱሊላህ ሁሌም በዳያቱን ተበዳዩን የተገፋ ሰው ደግሞ ይሄን ውሃ ራሱ ሰው ነው የገዛልኝ። ሰው ነገ ደግሞ እንደዚህ ሰው ይሰጠኛል። አይነት ጉድ ነው። ገባሽ? እንደዚህ ሰው ይሰጠኛል ነገ ራሱ የነገ ማን ያውቃል? እሺ ነው የነገ ማን ያውቃል? ደግሞ ቆንጆ ነኝ ይሁን እስቲ ሶስት ልጅ የሚያገባኝ አይጠፋም። ምናልባት አሜሪካ ሄዶ ይሆናል ከዱባይ ያባረረኝ ጀግና እና ወንድሜ ሁላችሁም አትዘኑ። ነገ ሌላ ቀን ነው። ኢትዮጵያም ይኖራል። በቃ ዋና በምታምኑት ሰው መከዳት በራሱ ደስታ ነው። እውነት በጣም በመወደው ሰው በጣም በመወደው ሰው እንኳን ተቆጣጣኝ በጣም ከራሳችሁ በላይ ሰው መውደድ ወላሂ ዋጋ ያስከፍላችኋል። ይሄም ነገራችሁ ባይዘው እንድታዝኑልኝ ምናምን አለ እንድትማሩበት ነው። እንደኔ ምስኪን ሴቶች ቤት ውስጥ ካላችሁ ስራ ስሩ፣ ብር አስቀምጡና ጥንቁቁ ነው። ሳትቀደሙ ቅደሙ። የዋነት ብቻው ምንም አያደርግላችሁ። እኔ እንግዲህ አገሬ ሩትነቴ ኩሪ ተመስገን በማለት ፈጣሪን አመስግኝ። በምርጥ ወዳጆችሽ ኮርተሽ ስትገኝ ኩሪ ቀብረር ብለሽ ሩቲ ለጌታሽ ተናንሰሽ በእህቶችሽ ኩሪ ተደስተሽ ኑሪ። ከፈጣሪ በታች አሉሽ የልብ ሰሪ ኩሪባችሁ